ወገኖች እንደምን አላችሁ? የጌታ ጸጋና ሰላም በያላችሁበት ይብዛላችሁ። መስፍን ጉተማ ነኝ። እግዚአብሔርን መፍራት ክፍል 1። በተለይ ከቅርብ ዓመታት ወዲህ ጥቂት ከማንባል ክርስቲያኖች ዘንድ ተሰሚነት እያጡ የመጡ ትምህርቶች አሉ። ለምሳሌ ቅድስና፣ የዘመን ፍጻሜ እንዲሁም እግዚአብሔርን መፍራት የመሳሰሉት ትምህርቶች ተደማጭነትና ተቀባይነት ያጡ ስደተኛ ትምህርቶች እየሆኑ ነው። በክርስቶስ ኢየሱስ ብቸኛ ዳኝነት በማመን የዘላለምን ሕይወት ያገኘ የእግዚአብሔር የልጅነትንም ሥልጣን ላገኘ ሰው ከሕይወት መመሪያው ዋናው እግዚአብሔርን መፍራትና በተቀደሰ ሕይወት መኖር ነው። በመጽሐፍ ቅዱሳችን አትፍራ የሚለው ቃል 365 ጊዜ ተጠቅሷል። ይህም ለእያንዳንዱ ቀን ማለት ነው። ይህ ደግሞ ደስ የሚል እግዚአብሔር ለታመኑበት የሰጠው የጸና ቃሉ ነው። እግዚአብሔር አትፍራ፣ አትፍሪ ሲል እርሱ ከክፉ ሁሉ ጠባቂ እንደሆነና እንደሚጠብቅም የሚያመለክት ነው። እንዲሁም እግዚአብሔርን ፍራ፣ እግዚአብሔርን ፍሪ የሚለው ቃልም በመጽሐፍ ቅዱስ ውስጥ 300 ጊዜ ያህል ተጽፏል። ይህም የሚያመለክተው እግዚአብሔርን መፍራት እንደሚገባ ነው። ዘሌዋውያን ምዕራፍ 19 ቁጥር 14 ደንቆሮውን አትስደብ፣ በዕውርም ፊት እንቅፋት አታድርግ፣ ነገር ግን አምላክህን ፍራ፣ እኔ እግዚአብሔር ነኝ ይላል። ደግሞም አንደኛ ጴጥሮስ ምዕራፍ 2 ቁጥር 17 ሁሉን አክብሩ፣ ወንድሞችን ውደዱ፣ እግዚአብሔርን ፍሩ፣ ንጉሥን አክብሩ የሚል የጸና ቃል አለና ወገኖች ሆይ እግዚአብሔርን እየወደድነው፣ እያከበርነው፣ እየታመንነው እንፍራው። እርሱ የፍጥረት ሁሉ ፈጣሪ፣ ቅዱሳን መላእክቱ ሳያቋርጡ የሚያመልኩት ኃያል አምላክ ነው። ማንም በተሳሳተ ትምህርትና ልምምድ እግዚአብሔርን ከመፍራት አውጥቶ ቅዱሳን መላእክቱ ሳያቋርጡ ቅዱስ 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 እያሉ የሚያመልኩትን ኃያሉን አምላካችንን እግዚአብሔርን እንደ ቆሎ ጓደኛ እንዳናደርገው እንጠንቀቅ። መዝሙረ ዳዊት ምዕራፍ 24 ቁጥር 8 ይህ የክብር ንጉሥ ማን ነው? እግዚአብሔር ነው ብርቱና ኃያል፣ እግዚአብሔር ነው በሰልፍ ኃያል ይላልና አምላካችን እግዚአብሔር ሊመለክና ሊፈራ የተገባው አምላክ ነው። የሐዋርያት ሥራ ምዕራፍ 13 ቁጥር 16 ጳውሎስም ተነሳና በእጁ ጠቅሶ እንዲህ አለ፣ የእስራኤል ሰዎችና እግዚአብሔርን የምትፈሩ ሆይ ስሙ አለ። ቅድስና፣ እግዚአብሔርን መፍራት የተባሉ ትምህርቶች የብሉይ ኪዳን ትምህርት ብቻ የሚመስላቸው እግዚአብሔር በብሉይ ኪዳን ዘመን የነበረውን ባሕሪውን በአዲስ ኪዳን ዘመን የለወጠ የሚመስላቸው ሰዎች አይጠፉም። ነገር ግን እግዚአብሔር ፍጥረታትን ሁሉ ከመፍጠሩ በፊት የነበረው ባሕሪው ቅንጣት ሳይለወጥ ዛሬም አለ፣ ለዘላለምም ይኖራል። መለወጥ፣ መለዋወጥ በእርሱ ዘንድ የለም። በብሉይ ኪዳን ዘመን ኃጢአትን የሚጠላው ቅዱሱ እግዚአብሔር ዛሬም ኃጢአትን የሚጠላ ያው ቅዱስ አምላክ ነው። ዘሌዋውያን ምዕራፍ 11 ቁጥር 44 እኔ እግዚአብሔር አምላካችሁ ነኝና ሰውነታችሁን ቀድሱ፣ ቅዱሳንም ሁኑ፣ እኔ ቅዱስ ነኝና። ትንቢተ ሚልክያስ ምዕራፍ 3 ቁጥር 6 እኔ እግዚአብሔር አልለወጥም፣ እናንተ ያዕቆብ ልጆች ሆይ ስለዚህ የጠፋችሁ አይደላችሁ ይላል። በብሉይ ኪዳን ዘመን ሕዝቡ የነበሩትን ተቀደሱ ይል የነበረው እግዚአብሔር ዛሬም በአዲስ ኪዳን ዘመን በልጁ አምነው በጸጋ የዳኑትን ልጆቹን ተቀደሱ ይላል። ምክንያቱም እርሱ አምላካችን እግዚአብሔር ትናንትም ዛሬም ለዘላለምም ቅዱስ ስለሆነ። አንደኛ ጴጥሮስ ምዕራፍ 1 ከቁጥር 5 እስከ 16 ዳሩ ግን እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ ስለተጻፈ
የጠራችሁ ቅዱስ እንደሆነ እናንተ ደግሞ በኑሯችሁ ሁሉ ቅዱሳን ሆኑ ይላል። አዲስ ኪዳን የጸጋ ዘመን ስለሆነ እግዚአብሔርን መፍራት፣ ቅድስና ወዘተ የተባሉ ትምህርቶች አስፈላጊ የማይመስላቸው አሉ። ነገር ግን መዘንጋት የሌለበትና ደግመን ደጋግመን ልናውቀው የሚገባን እውነት ቅድስና ዘላለማዊ የሆነ የእግዚአብሔር ባሕሪ ስለሆነ በአዲስ ኪዳን ዘመንም በልጁ በኢየሱስ ክርስቶስ በማመን እንዲሁ በጸጋው የጸደቁና የእግዚአብሔር ልጅነትን ሥልጣን ያገኙ ሁሉ አባታቸው እግዚአብሔር ቅዱስ ስለሆነ እነርሱም በቅድስና የመኖር ግዴታ አለባቸው። አንደኛ ዮሐንስ ምዕራፍ 1 ከቁጥር 5 እስከ 7። ከእርሱም የሰማናት ለእናንተም የምናወራላችሁ መልእክት እግዚአብሔር ብርሃን ነው፣ ጨለማም በእርሱ ዘንድ ከቶ የለም የምትል ይህች ናት። ከእርሱ ጋር ኅብረት አለን ብንል በጨለማም ብንመላለስ እንዋሻለን፣ እውነትም አናደርግም። ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ኅብረት አለን። የልጁም የኢየሱስ ክርስቶስ ደም ከኀጢአት ሁሉ ያነጻናል ይላል። እንዲሁም በሁለተኛ ቆሮንቶስ ምዕራፍ 7 ቁጥር 1 ላይ እንዲህ ይላል፣ እንግዲህ ወዳጆች ሆይ የዚህ ተስፋ ቃል ካለን በእግዚአብሔር ፍርሃት ቅድስናን ፍጹም እያደረግን ሥጋንና መንፈስን ከሚያረክስ ሁሉ ራሳችንን እናንጻ ይላል። ባለንበት በዚህ ጊዜ ከሚታየውና ከሚሰማው እየሆነ ካለውም ነገር አንጻር ይህ ጊዜ የመጨረሻው መጨረሻ ጊዜ በመሆኑ ፈሪሃ እግዚአብሔርን መፍራት እየደበዘዘ የቅድስና ሕይወት ሞኝነት እየመሰለ ያለበት ጊዜ በመሆኑ በሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 1 እስከ 5 ባለው ክፍል የተነገረው ትንቢት እየተፈጸመ ያለበት ጊዜ ይመስላል። ቃሉ እንዲህ ይላል፣ ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህን እወቅ። ሰዎች ራሳቸውን የሚወዱ ይሆናሉና፣ ገንዘብን የሚወዱ፣ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ ርቅን የማይሰሙ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆነውን የማይወዱ፣ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ፣ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ። የአምልኮት መልክ አላቸው፣ ኃይሉን ግን ክደዋል የሚለው ትንቢታዊ ቃል በመፈጸም ላይ ያለበት ፈሪሃ እግዚአብሔር እየጠፋ ያለበት ጊዜ ይመስላልና ወገኖች ሆይ ራሳችንን በቅዱስ ቃሉ እንፈትሽ። እግዚአብሔርን መፍራት መጽሐፍ ቅዱሳዊ አስተምሮ ነው። ታዲያ እግዚአብሔርን መፍራት ማለት ምን ማለት ነው? መልሱ ለፈጣሪነቱ፣ ለክብሩ፣ ለቅድስናው፣ ለኃይሉ፣ ለሥልጣኑና ለቃሉ ጥልቅ አክብሮታዊ ፍርሃትና አድናቆትን መያዝ ማለት ነው። ዘዳግም ምዕራፍ 13 ቁጥር 4 አምላካችሁን እግዚአብሔርን ተከተሉ፣ እርሱንም ፍሩ፣ ትእዛዙንም ጠብቁ፣ ቃሉንም ስሙ፣ እርሱንም አምልኩ፣ ከእርሱም ጋር ተጣበቁ ይላል። ሰው እግዚአብሔርን የሚፈራው እግዚአብሔርን ሲያውቀው ነው። ሰው ደግሞ እግዚአብሔርን የሚያውቀው በቅዱስ ቃሉ በመጽሐፍ ቅዱስ ነው። የእግዚአብሔርን ቃል መጽሐፍ ቅዱስን በሚገባ ያላነበበ ሰው የእግዚአብሔርን ማንነት ማወቅ አይችልም። እግዚአብሔርን ካላወቀ ደግሞ የእግዚአብሔርን ፈቃድ ሊያውቅና በትክክል ሊያመልከው ሊፈራውም አይችልም። የእግዚአብሔርን ማንነት ሰውን በዓይናችን አይተንና ዳሰን እንዲህና እንዲያ ነው ብለን ማወቅ እንደምንችል እግዚአብሔርን በዓይናችን አይተንና በእጃችን ዳሰን እንዲህና እንዲያ ነው ብለን ማወቅ አንችልም። ስለ እግዚአብሔር ማንነት በጥልቀትና በስፋት በግልጽነትም የሚናገረው መጽሐፍ ቅዱስ እግዚአብሔር መንፈስ እንደሆነ ይናገራል። ዮሐንስ ወንጌል ምዕራፍ 4 ቁጥር 24 እግዚአብሔር መንፈስ ነው፣ የሚሰግዱለትም
በመንፈስና በእውነት ሊሰግዱለት ያስፈልጋቸዋል ይላል። እንዲሁም አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 ብቻውን አምላክ ለሚሆን ለማይጠፋው ለማይታየውም ለዘመናት ንጉሥ ምስጋናና ክብር እስከ ዘላለም ድረስ ይሁን አሜን ይላል። መንፈስ የሆነው የእግዚአብሔር ማንነት የሚታወቀው በባህሪው ነው። ለዚህ ምሳሌ የነፋስን ቁመትና መልክ ማንም ማወቅ አይችልም። ምክንያቱም ነፋስ መልክም ቁመትም ስለሌለው። ነገር ግን ነፋስ መኖሩ የሚታወቀው በድርጊቱ ነው። ድርጊቱም ባህሪው ነው። ለምሳሌ ዛፎች ሲገነደሱ፣ የቤት ክዳን ቆርቆሮ ወዘተ ተገነጣጥሎ ሲወድቅ የዛሬው ነፋስ ከባድ ነው እንላለን። እንዲሁም በሙቀት ጊዜ ሽው የሚል ረጋ ያለ ቀዝቃዛ ንፋስ ሲነፍስብን ደስ የሚል ንፋስ እንላለን። ንፋስን በምሳሌነት እንዳየነው እግዚአብሔር አምላካችንም አይታይም፣ አይዳሰስም። ነገር ግን ማንነቱ በባህሪው ይታወቃል። የእግዚአብሔር ባህሪያት ምንድን ናቸው? ጌታ ቢፈቅድና ቢወድ በሕይወትም ብንኖር በክፍል 2 ቪዲዮ አቀርባለሁ። የጌታ ጸጋና ሰላም ከሁላችንም ጋር ይሁን፣ አሜን። ወገኖቼ ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ ታደርጉት ዘንድ በትህትና እጠይቃለሁ።